ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ አማን ናችሁ? እኔ ያለሁኝ አልሐምዱሊላህ። እናንተ ጋር እንዴት ነው? ሰላም ነው ወይ? ዛሬ ወላሂ አቢባ ጋር ያየሁት ነገር ማለት ነው በጣም ነው የተሰማኝ። በጣም ማለት ነው ምን ሊላችሁ ነው የፈለኩት? ቆይ እኔ የሚለው በቃ የኛ ነገር እንደዚህ ቀልድ ሆኖ ቀረ እንዴ? እንደዚህ እንደ ቀልድ መታየት ተጀመረ? ቢያንስ እንኳን እኮ አሁን የራሳችን አበሻኩን መክዳት የጀመረን ማለት ነው። ወላሂ ከፋ። አረ አላህን ልትፈሩ ይገባል። አረ አላህን ፍሩ፣ አላህን ልትፈሩ ይገባል። ወላሂ ምን እየተወራ እንዳለ እስቲ ልስማችሁ ሰዎች ሲሙት፣ ይሄን ቪዲዮ ማለት ነው ሲሙት በደንብ ጨርሳችሁ። አቦ አንቺ ንገሪያት፣ በአረብኛ ነገረቻት አይደል? በትንሽ አረብኛ። ስለዚህ እንትና የነገረቻትን ሩማ አዳ ኢትዮጵያ ሞት ሞት አና ከዛስ አና ብሎ በር በአረብኛ ምንድን ነው? መገፍትሮ መግባት በአረብኛ ምንድን ነው? እሷን ቃል የነገረችሽን ንገሪ። በር ምንድን ነው በአረብኛ? በር ነው። ለምን ትነግራታለሽ መዲና? ለምን ትነግራታለሽ? እቺ ልጅ በቃ ሀቡዬ ፕሊስ፣ እቺ ልጅ አናስጨንቃት። እቺ የምታውቀው ነገር የለም በይ ተብላ ነው። ይህን ደምድሙት ፕሊስ። እቺ ልጅ የምታውቀው ነገር የላትም። እንዳውም ያየቻት ቅድም ነገርኳችሁ እኮ ዋሻ ያደርጓታል። ታዲያ የማታውቀውን ነገር ሩማናት የነገረችኝ እንደ ምስክርነት ሊያደርጓት ነው። አውቀው ሊጠቀሙባት ነው። እኛ እንዳውም ፕሮቴክት ማድረግ አለብን። እቺ ልጅ ሰዓት ነው የሞተችው። እቺ ልጅ አንድ ነገር ብትሆን እነዚህ ሰዎች ጉሮሯቸውን ማነቅ አለብን። እቺ ልጅ ተዋት በቃ። ሀቡዬ ምንም የምታውቀው ነገር የላትም። ተነግሯት ነው። እሺ መዲና ነው ወደዚህ መዲና ሴትዮ ፊቷን ትግለጥ። የምታደርገው ነገር ሁሉ ልክ አይደለም። እኔ ምንም አልጣመኝም። ይቅርታ ነው ሃይማኖታዊ ነው ግን ሽፋን እየተጠቀመችበት ነው። ፍርድ ቤት ብትሄድ እኮ ትገልጣታለች። እናጣራለን። እውነት ኒቃሚስት ናት አይደለች የሚለውን እናጣራለን። እዛ በሚኖሩ ሰዎች ችግር የለውም። ሰዎች አሉን እዛ እናጣራለን። ኒቃሚስት ካልሆነች የእውነት ችግር አለ። ለምን ተደበቀች የሚለውን እናያለን። ግን አሁን ይሄ ሃይማኖታዊ ነገር ስለሆነ ግለጪ ማለት አንችልም። እሷ ኒቃሚስት ከሆነች ይሄን ሪስፔክት እናደርጋለን። እሺ እኔ አንድ ነገር ልንገርሽ አቡዬ፣ እኔ ከዚህ በላይ ራሴን ከዚህ በላይ የተወጠረ ጥያቄና ጭንቀት ውስጥ ቁልፍ ነገር ውስጥ መግባት አልፈልግም። ኤምባሲ ባለው አልፈሪድ ጋር አብሮ በደብዳቤ የፈለገው አካል ወርዶ እኔ ላውራ እችላለሁ። ከዚህ በላይ ግን ኦንላይን ልቆይ አልችልም። በጣም አሞኛል። ስሜት እኔ አንቺ ሁለት ነፍስ ሆነሽ ይለሽዋል። እኔ ላስረዳሽ። ቤተሰቦቿ ቤተሰቦቿ አይኖሩ። እኔ እኮ የዚህ ጋር የተፈጠረውን ተረጋጊ። እኔ ከዚህ ጋር ላውራ አልችልም። ኃላፊነት አለብሽ ለልጅቷ ህይወት። አንቺ ነሽ በቦታው ላይ ያለሽ። ለምትጠየቂው የመመለስ ግዴታ አለብሽ። እኔም እኮ ኢትዮጵያዊ ነኝ። እኔም እኮ እኔ እህታችሁ ነኝ። ድምጤን ልገልጽ አልችልም። ከዚህ በኋላ ኃላፊነት አለብሽ በልጅቷ ህይወት። ላውራ አልችልም። በተመኝ እኔ አዳምጪ መዲና እንደንገማመጠን የሞተ ሰማሽኝማ። የሞተ ነፍስ እያለ አንቺ ለመቀመጥ ደከመኝ ስትይ እንደው ፈጣሪሽን አትፈሪ? የሞተ ነፍስ እያለ ሰዓት ነው የጀመርኩት። አቃተኛ። ለምን አናድርም? ነፍስ እኮ ነው የጠፋው። ድመት እኮ እየነገርኩሽ ያለሁት እኮ እኔ ጨውታ አይደለም እኮ ያዝኩት። እየነገርኩሽ ያለውን ነገር እውነታዊ ነገር፣ እውነታዊ ጥያቄ። እንደኛ ሀቅ ፈላጊ ከሆንሽ አዳምጪኛ። ተደማምጠን አባይነሽ በሰው እጅ መሞቷን እኔም አንቺም ሁላችንም እናምናለን። በዛች ቦታ ላይ ተቀምጣ ራሷ ልታጠፋ አትችልም። ይሄ 100% የተረጋገጠ ነገር ነው። ማንም ሰው ቁጭ ብሎ በስስ ሻሽ ራሱን አንቆ ሊገላ አይችልም። ምክንያቱም ሻሹ ሊያንቃትም አይችልም። ሲጀመር ገመድ አይደለም፣ ቦታው ረጅም አይደለም። ይገነጠላል። ስትፈራገጥ ነገርየው ይገነጠል ነበር። ስትፈራገጥ አይችልም ነገርየው ራሱ። ቁጭ ተብሎ አይሞትም እንጂ የሰው ልጅ መንጠልጠል አለበት ነፍሱ እንዲወጣ። እንደገና ነፍስ ሲያስጨንቀው አንድ ሰው ተሰቅሎ የሚሞተው ላይ ወንበር ላይ ይቆምና ገመድ አስሮ ከዛ ወንበሩ ላይ ቆሞ ወንበሩን በእግሩ ይመተዋል። ከዛ አየር ላይ ይንጠለጠላል። ራሱን ለማዳን ቢንፈራገጥም እድል የለውም። ለምን? የሰው ልጅ መጀመሪያ መሞት ይፈልጋል አይደለ? በሆነ ነገር ተበሳጭቶ ከዛ በኋላ ከጀመረው በኋላ መዳን ይፈልጋል። አሁን መርዝም ከሆነ ከጠጣ በኋላ ራሱን ለማዳን ይጥራል፣ ለማስመለስ ይንፈራፈራል። ገመዱንም ከሆነ ለማውጣት ይታገላል። ለምን? ነፍስ ናታ፣ አትችሉም፣ ይጨንቃል ሲያፍን። ስለዚህ እዛው ቁጭ ብሎ እንዴት ሰው ይሞታል? ቁጭ ብሎ ሻርፕ እዚህ ጋር አስሮ አናቱ ላይ ባለ ቧንቧ
የማይመስል ነገር አንድ። ሁለተኛ ነፍሷን ለማዳን ከመዳን ቤት አምልጣ ወጥታ ፖሊስ ጣቢያ የሄደች ልጅ ፕሮቴክሽን ፈልጋ ራሷን ለማዳን ነፍሴ አውጪኝ ብላ ከመዳን ቤት ሩጣ ወጥታ ፖሊስ ጣቢያ ሄዳ ፖሊስ ቢሮ አምጥቷት ቢሮ ሴፍሊ ከደረሰች በኋላ ቢሮ ሽንት ቤት ገብታ ራሷ የምታጠፋው ዋይ እንዴ? መሞት የፈለገ ተስፋ የቆረጠ ሰው እኮ እዛው መዳን ቤት ይሞታል። እዛው በእነሱ እጅ ግደሉኝ እንጂ አምልጬ ራሴን ለማዳን ወጥቼ አቅራቢያ የሚገኝ ፖሊስ ጣቢያ ሄጄ ፖሊስ ጣቢያ ቢሮዬ ደውለው ለቢሮዬ ያስረክቡኝ ቢሮዬ ስገባ አንድ ቀን አድሬ በነጋታው ሽንት ቤት ውስጥ ራሴን ካጠፋ ወይ መዳሞቹ እዛ ቤት እነሱ እንድትገደልላቸው ለቢሮ ከፍለው ነው። ምክንያቱም አንቺ ቡዳ ነሽ፣ ልጃችንን የበላሽው አንቺ ነሽ፣ አንቺን ስንገልሽ ብቻ ነው ልጃችን ይድናል የተባልነው ነው ያሉት ሰዎቹ። ልጃቸው እንዲድን እሷ መሞት አለባት ቡዳ ናት ስለተባለ። ስለዚህ ይቺ ሰው ራሷን ለማዳን እነሱ ልጃቸውን ለማዳን እንዳይገሏት ራሷን ለማዳን ከመዳን ቤት ጠፍታ ፖሊስ ጋር የሄደች ሰው እንግዲህ ከነነብሷ ሀገሯ ለመግባት ነው አደለ? ከመዳን ቤት ወጥታ ሌላ ቦታ አልሄደችም እኮ አበሻ ፈልጋ ኢጃዛ ቤት እኮ አልሄደችም። ከመዳን ቤት ውጣ ወጥታ እኮ አባይነሽ ፖሊስ ጣቢያ ነው ሄደችው። ፖሊስ ጣቢያ ሄዳ ከዛ በኋላ ደግሞ ሞታ ቤተሰቦቿ ሬሳዋን ላኩልን እያሉ በ20 ቀን ውስጥ ትኩስ ሬሳ አጣድፈው የሚቀብሩት የቤተሰቦቿን ውክልና ለመዲና ይላኩ። የሁሎቹ 80 ጊዜ ነው የሚደውልባት እንዲህ በይ እንዲህ በይ እንዲህ በይ እያሉ 80 ጊዜ የሚደውሉባት ቤተሰቦቿ አስክሬን እንዲላክላቸው ለመዲና ውክልና ልከው ውክልናው ኢግኖር ተደርጎ ትክክለኛ ህጋዊ ውክልና ውጭ ጉዳይ ማህተም ያለው ልከውላት ለመዲና እሱ ኢግኖር ተደርጎ ያለ ፈቃዳቸው ልጃቸው በ20 ቀን ውስጥ ትኩስ ሬሳ አስክሬኗ ሳይመረመር ቤተሰብ ሳይፈቅድ እዛው ተደባብሶ የምትቀበረው ለምንድን ነው? እንዲህ ነገር ዝም ከተባለ እኮ ነገ እህቶቻችን ያልቃሉ እኮ በየጓዳው ማንም ሳይጠይቅ። ሀቢባ ሌላ ደግሞ እንድትረዱ የሚፈልገው ሽንት ቤት ውስጥ እኮ የሲንክ አለ አይደለ? ሲንክ እኮ አለ። ልጅቷ ሻርብ የታሰረበት አጠገብ ሲንክ አለ። ሰው ነፍሱ ሊወጣ ሲጣጣር ብዙ ሰው አይታችሁ ከሆነ ገመዱን ለመፍታት ይታገላል፣ ከአንገቱ ላይ ለመፍታት ይታገላል። አጠገባ ባለው ሽንት መቀመጫ ሲንክ ላይ እግሯን እንኳን አቁማ ራሷን ማዳን ትችላለች። ይሄ ፈጽሞ ቀና ማለት ትችላለች። ቀና ካለች ይቆማሉ። ቀና ማለት ትችላለች። ይሄ ፈጽሞ የተደረገ ሴራ ነው እንጂ የተደረገ ሴራ ነው እንጂ እችም ደግሞ እቺ ራሷን መቀሰስ አለባት። ያንን ነው የምለው። ሁለተኛ ደግሞ አቦ መዲና እኮ ትክክለኛ የምንጠይቀውን ጥያቄ አትመልስም። አውቃ እየዘበራረቀች ጊዜያችንን እየፈጀች ነው። ስለዚህ እኔ አሁንም እግዚአብሔርን የምትፈራ ከሆነ ፈጣሪን የምትፈራ ከሆነ የእህቴን የልጄን ሬሳ ከደበቀችበት ትስጠን። ትናንትና ደግሞ አንድ ነገር ብላኛለች። አሁን ቤተሰቦቿ አስክሬን አስቆፍሮ የሚወጣበት ገንዘብ እንደገና ሬሳ ወደዛ እኔ መሞቷን ራሱ ዴት ሰርተፊኬት ካላየው የፖሊስ ጣቢያ አላምንም። መሞቷን ራሱ እርግጠኛ አይደለሁም። እኔ አሁን ላይ እኔ መሞቷን ራሱ ማምነውች ልጅ ያየሁት ቪዲዮ በሻርፕ ታንቃ ምናልባት ከዛ በኋላ እንደዛ አድርገው አደንዝዘው ቪዲዮ ቀርጸው ከዛ በኋላ በህይወት ትኖር ይሆን አላውቅም። ፈጣሪ ነው። እኔ የሞት ሰርተፊኬቷን የሆስፒታል በአይኔ ካላየው ካላነበብኩ አላምንም። አሁንም አይደለም መቀበሯ ሞቷን ራሱ አላምንም። ወይ አፍኖ ካልገደሏት ወይ ደግሞ የሆነ መድኃኒት ሰጥቶ ካልገደሏት በስተቀር ያ ወፍራም ሻርብ ደግሞ የሰውን ልጅ አንገት አንቆ አይገልም። ቀጭን ገመድ ነው ሰውን የሚገለው እና ይሄ ከእውነት የራቀ ነው። ይሄንን እናንተ እንድትረዱ ፈልጋለሁ። ቤተሰብ ያው እንዳያችሁት ነው ማለት ነው። አንድ ግራ የገባኝ ነገር ደግሞ ማለት ነው ምን መሰላችሁ? ንቃብ ለብሳ የቀረበችዋ ልጅ ተከፍታ እንድናያት ነው የምንፈልገው። ምክንያቱም ወንጀለኛ አይደለሁኝም ትላለች። የምንም ያላወቀች ልጅ ደግሞ እንድትመሰክር እያደረጓት ነው። ልጅቷ ምንም ነገር የምታውቀው ነገር የለም። ያሙን ይሄ እሷ የሆን ነገር ማረጃ ልታቀብላቸው ወይንም ደግሞ የዚች ልጅ አላፍትናዋን አንስታ አስክሬኗን እንድታስረክብ ከሆነ
እንደዚህ ሆኖ በምንም ነገር እንዳልተፈጠረ እቺ ልጅ ተቀብራ ቁጭ ያለችበት ምክንያት እነሱ የፈለገ ነገር ቢፈጠር ለቀብር ለምን ቾከሉ? በወንጀልና በሆነ ነገር ካልተገደለች እቺ ልጅ ቶሎ ሊቀብሯት ለምንድን ነው የፈለጉት? በቃ ፍትህ ለኛ ብላችሁ እስቲ ወላሂ አላህን ፈርታችሁ መልስ ስጡ። እስቲ ዝም አትበሉ። የሰማችሁ ልጆች ይህን ነገር የሰማችሁ ልጆች ሼር አርጉት። ሼር አርግታችሁ የኛ ሀቅ እውነታችን እንዲወጣ አድርጉ። ዛሬ አንድ ልጅ ሞታ ሁላችንም አፋችን ዘግተን ዝም ካልን ነገም እንደዚህ ነው ዝም የምንለው። ስለዚህ በቃ ዝም አትበሉ። በቃ ለሁሉም ነገር ፍትህ ሊኖረው ይገባል። አሁን በተለይ የተካድናለ ነው በራሳችን አበሻ ነው። በራሳችን አበሻ ማለት ነው። በቃ በራሳችን ሰው ነው የተካድናለ ነው። ለምን እቺ ልጅ መፍትሄ የምትሰጥ ነገር ከሆነ ይህን መሞቷን እያወቀች ወደ ሀገር ደግሞ አስክሬኗ እንዲገባ ወረቀት ተልኮላታል የተባለ ነው። ስለዚህ ለምን እሷ ይህን ሁሉ ነገር ማረጃ ጠፍቶ እንትን እንዲል የፈለገችበት ጉዳይ ምንድን ነው? ሀታ ማውራት መቀመጥ እንኳን አትፈልግም። ሰው ሞቶ እሷ ቁጭ ብዬ ደከመኝ እያለች ነው። ለምንድን ነው እንደዛ የምትለው? ችግር ከሌለ አንድ ሰው ሞቷል የተባለ ማለት ነው የሚባለው ነገር እንኳን ይሰማል። ደክሞኛል እያለች ነው። ገና ሳት ገና ሆኖ ማለት ነው። ሰው ሞቶ እኮ ሰው እየተጨቃጨቀ ለእውነታ ለሀቅ እየተጨቃጨቀ ሰው ያድራል። ይደክሞኛል ይወጣለው እያለች ነው ማለት ነው። ለምን ትላለች? እሷም የራሳችን እህታችን አይደለችም? አበሻ አይደለችም? ወረቀቱ ለሷ ከተሰጣት እቺ ልጅ ምንም አላቅም ብላ ብላ እንዳትቀበር ማድረግ አልነበረባትም። እቺ ልጅ የሆነ ነገር እስከ መጨረሻው ካልታወቀ ያ ሁሌም እንደዚህ እንደ ቀልድ ሆኖ ነው የሚቀረው ማለት ነው። እንግዲህ እኛ እንደሆነ መሰደድ አላቁም ነው፣ ሁሉም የተሰደደ ነው። ግን ይሄ ነገር ነግበኔ ነው በእኛ እንዳይደርስብን ሁኔታው እንዲወጣ እየሰማችሁ ሰዎች ሼር እያደረጋችሁ ድምጽ እየሆናችሁ የሆነ መላ ልትፈጥሩ ይገባል ነው የምለው። እና የኔ ቻናሌ ተመልካቾች በጣም ለሁሉም ነገር አመሰግናለሁ። ከዚህ በፊትም ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ቤተሰቦቼ በጣም አርጌ ምስጋና የላቀ ነው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሌን ተከታተሉ ትላለሁኝ። ለዚህ ነገር ድምጽ ልትሆኑ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።